ሰላም ተማሪዎች እንግዲህ በዛሬ ዕለት ዩኒት 5 ኬሚካል ኢኩሊብሪየም የሚለውን እናያለን። እንግዲህ ኬሚካል ኢኩሊብሪየም ማለት ምን ማለት ነው የሚለውን እንግዲህ ኬሚካል ኢኩሊብሪየምን አፌክት ሊያደርጉ የሚችሉ ነገሮች ምንድናቸው? ኢኩሊብሪየም ኮንስታንት፣ ፓርሻል ፕሬሸር ኦፍ ኢኩሊብሪየም ኮንስታንት፣ እነዚህ ነገሮች እንግዲህ በሙሉ ዛሬ እናያለን። እንግዲህ የመጀመሪያ ላይ እንግዲህ ስንመጣ ኬሚካል ኢኩሊብሪየም ስንመጣ እንግዲህ ሁለት አይነት ሪአክሽኖች አሉ። እነዚህ ሁለት አይነት ሪአክሽኖቹ ሪቨርሲብል ሪአክሽን እና ሪቨርሲብል ሪአክሽንስ የምንላቸው ናቸው። ምንድነው ዲፈረንሳቸው? ሪቨርሲብል ሪአክሽን ማለት ምን ማለት ነው? ኢሪቨርሲብል ሪአክሽን ማለት ምን ማለት ነው የሚለውን እናያለን ማለት ነው። እንግዲህ ሪቨርሲብል ሪአክሽን የሚባለው ዘ ሪአክሽን ኢዝ ኖት ስቶፕ፣ ሪአክሽኑ ሌፍት ቱ ራይት ኦር ራይት ቱ ሌፍት፣ ከሪአክታንት ወደ ፕሮዳክት ወይም ከፕሮዳክት ወደ ሪአክታንት እያለ ሪአክሽኑ ሊቆም የማይችል ነው። ወይም ዘ ሪአክሽን ኢዝ ኖት ኮምፕሌሽን የምንለው ለዛ ነው። ዚስ ሪቨርሲብል ሪአክሽንስ ዘ ሪአክሽን ኢዝ ኖት ኮምፕሌትድ ነው። ሁለተኛ ሪአክሽን ላይ ስንመጣ ኢት ዩዝስ ዳብል አሮ ነው። እዚህ ላይ እንግዲህ ዳብል አሮን በምናይበት ሰዓት እነዚህ የሚያሳያችሁ ዳብል አሮ ናቸው። አንደኛው አሮ ሪአክታንት ቱ ፕሮዳክት፣ ይሄኛው ደግሞ ፕሮዳክት ቱ ሪአክታንት እያለ የሚመላለስ ነው። እንግዲህ ሌላው ፕሮፐርቲ እንግዲህ በምናይበት ሰዓት እንግዲህ ዘ ሪአክሽን ዩዥዋሊ ፕሮሰስድ ቦዝ ኢን ዘ ፎርዋርድ ኤንድ ሪቨርስ ዳይሬክሽን ነው። ፎርዋርድ የሚባለው ከሪአክታንቱ ወደ ፕሮዳክቱ ሲመጣ ነው። ሪቨርስድ ወይም ባክዋርድ ሪአክሽን የሚባለው ደግሞ ከፕሮዳክቱ ወደ ሪአክታንቱ ሲመለስ ነው። እና ይሄ ሪቨርሲብል ሪአክሽን ስቶፕ አያደርግም። ኢኩሊብሪየም ሚክስቸር ነው። ከሪአክታንት ወዴት ይመጣል? ወደ ፕሮዳክት ይመጣል። ከፕሮዳክት ወደ ሪአክታንት እንደገና ይመለሳል ማለት ነው። በዚህም የተነሳ ሪቨርሲብል ሪአክሽን ከሆነ ዳብል አሮ ይጠቀማል ማለት ነው። ይሄ ዳብል አሮን በምናይበት ሰዓት እነዚህኞቹ ሁለቱ ምልክቶች እንግዲህ የሚያሳዩአችሁ ከሪአክታንት ወደ ፕሮዳክት፣ ከፕሮዳክት ወደ ሪአክታንት መመለስ እንደሚችል ነው። እንግዲህ ባክዋርድ የሚባለው ሪቨርሲብል ሪአክሽንስ የምንለው ነው። ፎርዋርድ የምንለው ደግሞ ከሪአክታንቱ ወደ ፕሮዳክት፣ ለምሳሌ ኤ ፕላስ ቢ ዘ ጊቭስ ሲ ፕላስ ዲ ብለናል። እነዚህ ኤ እና ቢ እዚህ ላይ ያሉት ዚስ አር ሪአክታንት እንላቸዋለን። እዚህ ላይ እንደገና ያሉት ፕሮዳክት እንላቸዋለን። ይሄ ሪአክታንቱ ተመልከቱ፣ ከኤ ወደ ሲ እና ዲ ይሄዳል፣ ከሲ እና ወደ ዲ ወደ ኤ እና ቢ ይመለሳል ማለት ነው። እንግዲህ ከሪአክታንት ወደ ፕሮዳክት፣ ከፕሮዳክት ወደ ሪአክታንት ነው። ፎር ኤግዛምፕልስ ናይትሮጂን ፕላስ ኦክሲጅንስ ዘ ጊቭስ ናይትሮጂን ሞኖክሳይድ። ይሄኛውን በምናይበት ሰዓት ናይትሮጅን እና ኦክሲጅን ሪአክታንት ናቸው። ይሄኛው ኤኖ ግን ፕሮዳክት ነው። ናይትሮጅን ሞኖክሳይዱን በምናይበት ሰዓት ናይትሮጅን ፕላስ ኦክሲጅን ዘ ጊቭስ ናይትሮጅን ሞኖክሳይድ ካል ከነዚህ ስንመጣ ሪአክታንት እንላቸዋለን። እነዚህኞች ምን እንላቸዋለን? ፕሮዳክት እንላቸዋለን። ዚስ ሪአክሽን ኢዝ ሪቨርሲብል ሪአክሽን። እንዴት ሪቨርሲብል ሪአክሽን መሆኑን ለየዋለሁ። እዚህ ላይ ያለችው ዳብል አሮዋን በምናይበት ሰዓት ከሪአክታንት ወደ ፕሮዳክት፣ ከፕሮዳክት ወደ ሪአክታንት ስለሚሆን ዘ ሪአክሽን ኢዝ ኖት ስቶፕ፣ ሪአክሽኑ ሊቆም አይችልም። ወይም ዘ ሪአክሽን ኢዝ ኖት ኮምፕሌሽን። አንደኛው ፕሮፐርቲያቸው እነዚህ ናቸው ማለት ነው። እንግዲህ ሁለተኛው ታይፕ ኦፍ ሪአክሽን ላይ ስንመጣ ሪቨርሲብል ሪአክሽን ነው። ሪቨርሲብል ሪአክሽን በምናይበት ሰዓት ዘ ሪአክሽንስ አር ኮምፕሌሽን፣ ይሄ ሪአክሽኑ ያበቃል። ከሪአክታንት ወደ ፕሮዳክት ከሄደ በኋላ ሪአክሽኑ ስቶፕ ያደርጋል ማለት ነው። ዚስ አር ዋን ዌይ ሪአክሽን። ዋን ኦፍ ሪአክሽን ነው ማለት ይሄኛው ምን ጊዜም የሚጠቀመው ሲንግል አሮ ነው ማለት ነው። ሲንግል አሮ ይጠቀማል። እንግዲህ ይሄን ሪአክሽኑ ቀጥታ ከሪአክታንቱ ወደ ፕሮዳክቱ ይሄዳል ማለት ሪአክሽኑ ያቆማል። ዚስ ሪአክሽን ኢዝ ኖት ኢኩሊብሪየም ሚክስቸር፣ ይሄ የኢኩሊብሪየም ሚክስቸር ሊሆን አይችልም ማለት ነው። እንግዲህ ይሄኛው ሲንግል አሮ እንጠቀማለን ያለው ለዛ ነው። እንግዲህ በአብዛኛው ይሄ ሪአክሽኑ ዋን ዳይሬክሽን ብቻ ነው የሚካሄደው፣ ከሪአክታንቱ ወደ ፕሮዳክቱ ብቻ ነው። ለምሳሌ እዚህ ላይ ስታዩት HCl ማለት ሃይድሮክሎሪክ አሲድ ሪአክት ዊዝ ሶዲየም ሃይድሮክሳይድ ዘ ጊቭስ ሶዲየም ክሎራይድ ፕላስ ወተር። ዚስ ሪአክሽን ኢዝ ኒውትራላይዜሽን ሪአክሽን። ኒውትራላይዜሽን ሪአክሽን ማለት አሲድ ፕላስ ቤዝ ሳልት ፕላስ ወተር። ከነዚህ ስንመጣ እንግዲህ የሪአክሽን ዋን ዌይ ሪአክሽን ነው። ልክ የሪአክታንቱ ካለቀ በኋላ ወደዚህኛው ሊመለስ አይችልም። ኢት ዩዝ ሲንግል አሮ፣ በሲንግል አሮ ብቻ ነው ኤክስፕረስ ሊደረግ የሚችለው። ዚስ ሪአክሽን ኢዝ ኮምፕሌሽን፣ ይሄ ሪአክሽኑ ኮምፕሌሽን ያደርጋል ማለት ነው። እነዚህ ላይ ስንመጣ ሪቨርሲብል፣ ሪቨርሲብል የሚሉት ዋና ዲፈረንሳቸው እነዚህ ይሆናሉ ማለት ነው። እንግዲህ ቀጣይ ካራክተሪስቲክስ ኦፍ ኬሚካል ኢኩሊብሪየም፣ ምን አይነት ፕሮፐርቲ ያለው ኬሚካል ኢኩሊብሪየም በምናይበት ሰዓት ዘ ሪአክሽን ኢዝ ሪቨርሲብል ኢን ኔቸር ነው። ሪአክሽኑ ሪቨርሲብል ኢን ኔቸር ነው። ሪቨርሲብል ነው ማለት ዘ ሪአክሽን ኢዝ ኖት ስቶፕ፣ ዘ ሪአክሽን ዛት ቴክ ፕሌስ ሪአክታንት ቱ ፕሮዳክት፣ ፕሮዳክት ቱ ሪአክታንት፣ ወይም ከሌፍት ቱ ራይት ኦር ራይት ቱ ሌፍት እያለ ሪአክሽኑ ይካሄዳል ማለት ነው። ዜር ኢዝ ኖ ኔት ቼንጅ ዘ ኮንሰንትሬሽን ኦፍ ዘ ሪአክታንት ኤንድ ዘ ፕሮዳክት። ይሄ ማለት ምን ማለት ነው? ዜር ኢዝ ኖ ኔት ቼንጅ ዘ ኮንሰንትሬሽን ኦፍ ዘ ሪአክታንት ኤንድ ዘ ፕሮዳክት ኢዝ ኮንስታንት ነው ማለት ነው። ምንም ኔት የሆነ ቼንጅ ሊኖረው አይችልም። ዜር ኢዝ ኖ ኔት ቼንጅ ዘ ኮንሰንትሬሽን ኦፍ ዘ ሪአክታንት ኤንድ ዘ ኮንሰንትሬሽን ኦፍ ዘ ፕሮዳክት ብለን እናስቀምጣለን ማለት ነው። እንግዲህ ዘ አዘር ፕሮፐርቲን በምናይበት ሰዓት the rate of forward reaction is exactly equal to the rate of reverse reaction. The rate of forward reaction, these are rate of forward reactions is equal to rate of
reversed reactions or backward reactions ማስቀመጥ እንችላለን ማለት ነው። chemical equilibrium is dynamic in nature ነው። dynamic in nature ነው ማለት the reaction is not stop. The reactions that take place right to left or left to right. The others, the concentration of the reactant and the concentration of the product is not equal. Equilibrium ላይ ነው ስንል at equilibrium the rate of forward reaction it is exactly equal to the rate of the reverse reactions but not concentration. እኩል ሊሆን የሚችለው ሬቱ ነው እንጂ ኮንሰንትሬሽኑ እኩል ሊሆንልን አይችልም ማለት ነው። እና እዚህ ላይ እንግዲህ ፕሮፐርቲያችን በመናይበት ሰዓት ምን አይነት ፕሮፐርቲ ያለው ኬሚካል ኢኩሊብሪየም ብለን ስናጠቃለው the reaction is reversed in nature. There is no net change the concentration of the reactant and the product. At equilibrium, the rate of forward reaction is exactly equal to the rate of reversed reactions. Chemical equilibrium is dynamic in nature. Dynamic in nature means the reaction is not stop. The reactions that take place left to right or right to left. The concentration of the reactant and the products are not equal. Concentration እኩል ሆነን አይችልም። እንግዲህ የሚያሳየን ኢኩሊብሪየም በምናይበት ሰዓት ዚስ አር ፕሮዳክት ነው፣ ይሄኛው ምንድነው ሪአክታንት ነው። መጨረሻ ላይ እንግዲህ አት ኢኩሊብሪየም ላይ ስንመጣ ዚስ ፎርዋርድ ሪአክሽን ነው፣ ዚስ አር ሪቨርስ ሪአክሽን ኦር ባክዋርድ ሪአክሽን። ዚስ አር አት ኢኩሊብሪየም ሬታቸው ምን ሆናል ማለት ነው። እዚህ ላይ እኩል ሆነ ሬት ኦፍ ፎርዋርድ ሪአክሽንስ is equal to rate of backward reaction ብለን እናስቀምጣለን ማለት ነው። እና ኢኩሊብሪየማችን በምናይበት ሰዓት these are the forward reactions, these are the reverse or the backward reactions እንላለን ማለት ነው። እዚህ ላይ አት ኢኩሊብሪየም ላይ ሲሆኑ ምን ይሆናል ማለት ነው rate of forward reaction is equal to rate of backward reaction ብለን እናስቀምጣቸዋለን ማለት ነው። ዛዘርስ እንግዲህ reversible reaction ላይ ስንመጣ for a balanced chemical equation አንድ balanced chemical equation ይሰጣችኋል a plus b that gives c plus d ብንባል ይሄን በመናይበት ሰዓት እነዚህኞች the small letter these are the small letter indicate coefficient balanced chemical equation ነው indicate የሚያደርጉልን the capital letters that indicate concentrations. For example a b c d is reactant ናቸው a እና b ምንድን ናቸው reactant ናቸው c እና d በመናይበት ሰዓት product ናቸው the small letter a b c d are balancing coefficient ናቸው እነዚህ ሪአክታንት ናቸው ሪአክታንቶች እንግዲህ በአብዛኛው ኮንሰንትሬሽኑን ኤክስፕረስ ያደርጉልናል ማለት ነው for the reactions a plus b they give c plus d ብንል these are a balanced chemical equations እነዚህን በመናይበት ሰዓት እነዚህ እያንዳንዳቸው እንግዲህ ይሄኛው ምን ይባላል ሪአክታንት እንላቸዋለን እነዚህኞች ምን እንላቸዋለን ፕሮዳክት ብለን እናስቀምጣቸዋለን ማለት ነው። ከነዚህ እንግዲህ በመነሳት rate of forward reaction is directly proportional to the concentration of a and b እንግዲህ rate of forward reaction depends on the concentration of a and b ይሆናል። rate of reverse reactions it depends on the concentration of c or d ብለን እናስቀምጣለን ማለት ነው። እንግዲህ እዚህ ላይ የሚያሳዩአችሁ these are indicate concentration ማለት ነው። የኛው ክሎዝ ምልክት የኛው በመናይበት ሰዓት these are concentration ማለት ነው። እንግዲህ concentration ደግሞ ከሆነ ኤክስፕረስ የሚደረገው ሞል ፐር ሊትርስ ነው። ይሄ ሞል ፐር ሊትር ኤክስፕረስ ይደረጋል concentration ማለት ሞላሪቲው ማለት ነው። እነዚህኞች በመናይበት ሰዓት k of f ማለት እና k of r ኮንስታንት ናቸው ሬት ኮንስታንት for forward and reverse reaction k of f ማለት rate of forward reactions k of r ማለት rate of reverse reactions ማለት ነው። እነዚህኞች እንግዲህ በመናይበት ሰዓት rate of forward reaction is equal to rate of constant አለ the concentration of a the power of a times the concentration of b the power of b ነው። ከነዚህ አንድ ኮንስታንትን ኤክስፕረስ ማድረግ እንችላለን ማለት ነው። ይሄ ማለት ነው a plus b that gives c plus d ብንባል የነዚህን ሬታቸውን ኤክስፕረስ አድርጉ ብንባል how to express the rate of the reactions እንግዲህ እያንዳንዳቸው እዚህ ላይ ስመጣ የነዚህን ሬታቸውን ኤክስፕረስ አድርጉ ብንባል k of c ወይም ኢኩሊብሪየም ኮንስታንት የሚባል አለ። እነዚህ እንግዲህ ኮንሰንትሬሽን ኤክስፕረስ ይደረጋሉ ብለናል።